ታድሶ ይኖራል። ቤተክርስቲያን በእግዚአብሔር ቃል ትታደሳለች ሁሉ ጊዜ እና ዛሬም ታድሶን የምናነሳው ምንዘክረው ዛሬ ያለችው ቤተክርስቲያን እንድትታደስ እንድትለወጥ ወደ እግዚአብሔር ቃል እንድትመለስ ነው። የታድሶ ድምፅ አንድ ድምፅ ነው። ወደ እግዚአብሔር ቃል ተመለሱ የሚል ድምፅ ነው ዋናው የታድሶ ድምፅ እና ዛሬ ዲስከስ የምናደርገው በዋነኝነት በዚህ ጉዳይ ላይ ነው እና አንድ ጥያቄ ላንሳ እና በዚህ ጉዳይ ላይ ሼልፌክስ የተወሰነ ማብራሪያ ይሰጣናል። ቤተክርስቲያን ትታደሳለች ብለህ ታስባለህ? እና ቤተክርስቲያን ትታደሳለች ስንል ምን ማለታችን ነው? ወይም ደግሞ ምን አለ ማለታችን ነው? ቤተክርስቲያን ትታደሳለች ማለት ምን ማለት ነው? ቤተክርስቲያን እንዴት ነው የምትታደሰው? ብዙ ጊዜ የሚጠየቅ ጥያቄ ነው። እንዴት ቤተክርስቲያን ትታደሳለች? ታደጃለች ወይ? እና ይሄንን ኤክስፕሌን ብታደርግልን ደስ ይለኛል። ከዛኛ እንቀጥላለን። ድምጽ ይሰማል አይደለም? እኔ ላረጋግጥና ልጀምር። ደግሞ ጌታ ቢረዳን የታድሶ ትሩፋት የሆኑ ነገረ መለኮት ስለዛሬ ቤተክርስቲያን ትታደሳለች ወይም ደግሞ ታድሶ ስን ምን ማለት ነው፣ ምን ማለትስ አይደለም የሚል ነገሮችን ላስታውስ። መጀመሪያ ላይ ምናልባት የብር 16 ሰው ለመረዳት መሰረታዊ የሆኑ ነጥቦችን ላስቀምጥና ከዛ በኋላ ምን ማለት ነው ምን ማለትስ አይደለም የሚለው ነገሮችን ሪካፕ ለማድረግ ሞክራለሁ። መጀመሪያ ስለ ታድሶ ስናወራ የምናወራበት ኮንዲሽን ስለ ዌስተርን ክሪስተንደም ነው የምናወራ፣ ስለ ምዕራቡ ክርስትና ነው የምናወራ። ስለዚህ አንድ ሰው ታድሶ ሲባል በምስራቁ ወርልድ ቪው ወይም ደግሞ በምስራቁ አይን መልክ አይደለም እኛ ሊያይ የሚገባል። ስለዚህ ዌስተርን ክሪስተንደም ውስጥ የተወለደ ያደገና የሚኖር ነው የፕሮቴስታንት ታድሶ። የመጀመሪያ ፖይንት ይህንን በትክክል እንድትይዙልን እንፈልጋለን። ስለዚህ ዌስተርን ክሪስተንደም ማለት ከጥንት ጀምሮ በአውገስቲን፣ አንሰልም፣ አኪናስ በዛነት መስመር የሚሄድ ነው ማለት ነው። ስለዚህ አባቶችንም እንኳን ሞር ፎከስ የምናደርገው ወደ ዌስተርኑ ዓለም ነው። ትራዲሽናችንም ወደ ዌስተርኑ ነው። ቤተ እምነታችን ወይም ደግሞ እንደ እናት ኮንሲደር የምናደርገው ካቶሊካዊውን ክርስትና ነው። ስለዚህ የመጀመሪያ ፖይንት ከዌስተርን ክሪስተንደም ታድሶ ማየት ያለብን ከዛ አንጻር ማየት አለብን። ሁለተኛ ደግሞ ስለ ታድሶ ስናወራ መሰረታዊ የሆኑ ፖይንቶችን አለ። ታድሶ ማለት ምን ማለት አይደለም የሚለው መጀመሪያ ላስቀምጥ። ታድሶ ማለት ምን ማለት አይደለም። ታድሶ ማለት በመጀመሪያ ደረጃ ሪቮሉሽን አይደለም። ስለ ሪቮሉሽን ያወራን አይደለም። ሪቮሉሽን ማለት በታላቅ ኃይል ቀድሞ ያልነበረውን ነገር ማምጣት ወይም ደግሞ አፖስቴት ያደረገ ነገርን ድጋሜ እውነተኛ ማንነቱን ከማግኘትም ያለፈ አዲስ ማንነት እንዲኖረው ማድረግ ነው። ስለዚህ ስለ ሪቮሉሽን ወይም ደግሞ ስለ ሪበርዝ አይደለም ያወራን ያለ ነው። ቤተክርስቲያን ትታደሳለች ስንል ቤተክርስቲያን ድጋሜ ትወለዳለች፣ አዲስ ትወለዳለች፣ እውነተኛ ልደት በ16ኛ ክፍለ ዘመን አገኘች ያልን አይደለም። ቤተክርስቲያን ቀድሞ የነበረችው ቤተክርስቲያን አፖስቴት አደረገችም እያልን አይደለም። ስለዚህ ስለ ታድሶ ስናወራ ሁሌ ስለ አዲስ ውልደት ወይም ደግሞ ስለ አዲስ ልደት፣ ስለ አዲስ አይደንቲቲ መስጠትን አይደለም ያወራን ያለ ነው። ስለ ሪቮሉሽን አይደለም ያወራን ያለ ነው። አንደኛ ፖይንት እሱ ነው። ሁለተኛ ደግሞ ስለ ታድሶ ስናወራ የማናወራ ነገር ምንድን ነው? ትምህርቱ አዲስ ነው እያልን አይደለም። ይዘን የመጣ ነው ወይም ደግሞ ታድሶ ይዞ የመጣው ትምህርት እንቅስቃሴው ሙቭመንቱም አዲስ አይደለም፣ ትምህርቱም አዲስ አይደለም። ይልቁን የድሮ ፎርምን መመለስ ወደ ድሮ ፎርም መመልከት ነው እንጂ አዲስ ፎርምን የማምጣት ጉዳይ አይደለም። አዲስ ፎርማት ወይም ደግሞ አዲስ ዶክትሪንን የማምጣት አይደንቲቲ የለውም ማለት ነው። ስለዚህ ይህችን ፖይንት ሁለቱን ያዙልንና ቀጥሎ ደግሞ ታድሶ ስንል ምን ያለን ነው የሚለውን ነገር በተቃራኒው ነገር እናስቀምጣለን። አንደኛ ታድሶ ስናወራ ስለ ሪትሪቫል ነው የምናወራ። ቀድሞውን የነበረውን ነገር ማምጣት መመለስ። የነበረ ነገር አለ። ያ የነበረው ትምህርት በአዲስ መልክ ወይም አዲስ መልክ ማለት ቀድሞ የነበረ ነገር አለ። ያ ወይም ተቀብሮ ሊሆን ይችላል፣ ወይም ኮራፕት ሆኖ ሊሆን ይችላል፣ ወይም ትምህርቱ እንዳይታይ በሆነ መንገድ ከበር ተደርጎ
ሊሆን ይችላል። ስለዚህ ስለ ታድሶ ስናወራ አጠቃላይ እነዚህን ነገሮችን ሪትሪቭ ማድረግ ነው። የቀደመውን ነገር ወደ ቀደመው ነገር መመለስ፣ እውነተኛ የሆነውን አይደንቲቲ ሪከቨር ማድረግ ነው። ስለዚህ ታድሶ አዲስ የሆነው ቀድሞ የነበረውን ትምህርት በአዲስ መልክ ወይም ደግሞ ሪከቨሪ ነው ማለት ነው። ሪከቨሪ ማለት ነው የማለት ነው። ስለዚህ እነዚህ ነገር ምናምን ታድሳለች ወይ? ስለዚህ ነው ሀብት ታረቅ ያቆር ደግሞ ታበትን የንያግምስ ትንሽ ይቆራረጣል። አንዴ ቀታ ማስተካከል ከቻልክ ልበላት ማለት ነው። እየተቆራረጠ ነው። አስተካክለው አንዴ። ባለ ቤተክርስቲያን አላት ነው ክርስቲያኖች ድርቅ ይችላል መልኩ ሼል ፊክስ አንዴ እየተቆራረጠ በኋላ ላይ እናንተን በሰፊ ስለምትሉት እዚህ ጋር ለምን አስፈለገ ለሚለው እዚህ ጋር ገታ ባረገው እና ግራሺያ ብትቀጥል ደግሞ ታድሶ በጣም አስፈላጊና ኢምፖርታንት ነገር ነው። ምናልባት መጽሐፍ ቅዱሳችንን አስተውለን ከሆነ እንደ ሪፎርምድ ክርስቲያን አብዛኞቻችን በኮቨነንት ቴዎሎጂ እናምናለን ወይም በኪዳን ስነ መለኮት እናምናለን። ቤተክርስቲያን አዲስ ኪዳን ላይ ብቻ አይደለችም ያለችው። የብሉይ ኪዳኗም እስራኤል የቤተክርስቲያን ጥላ ነች ወይም ቤተክርስቲያን ነች እና ያቺ ብሉይ ኪዳን ላይ የነበረችው ቤተክርስቲያን ወይም ደግሞ እስራኤል በተደጋጋሚ ከተጻፈው ከእግዚአብሔር ሕግ ወጥታ በተደጋጋሚ እግዚአብሔር ሲያድሳት እናስተውላለን። በተደጋጋሚ በነቢያት ሲያድሳትና ሲመልሳት እናስተውላለን እና ያቺ ቤተክርስቲያን ስትስት ምስተው በሞራል ተስታለች፣ በአስተዳደር ተስታለች፣ ደግሞ በትምህርት ተሰት ነበረ። ጣዖት ያመልኩ ነበረ እስራኤላውያን ስራዬ ብሎ ማለት ነው። ለምሳሌ አሮን እንኳን ጣዖት ሰርቶ ነበረ ለእስራኤል ካህኑ አሮን እንኳን ማለት ነው። ሊቀ ካህናት አሮን እንኳን ጥጃውን ምስል ሰርቶ እስራኤላውያን እንዲያመልኩ ሲያደርጋቸው ነበረ እና ያቺ ብሉይ ኪዳኗ ቤተክርስቲያን ትወድቅ ነበረ፣ ደግሞ ትነሳ ነበረ፣ ትስት ነበረ፣ ትታደስ ነበረ። ስለዚህ ቤተክርስቲያንን የእግዚአብሔር ቃል መልሶ መላልሶ ያድሳታል። የእግዚአብሔር ቃል ኮንቲኒየስሊ ያድሳታል እና ቤተክርስቲያን አትታደስም የሚለው ኮንሰፕት ምናልባት የብሉይ ኪዳን መጽሐፍን አይተን ብሉይ ኪዳን ላይ የነበረውን የእግዚአብሔርን ሕዝብ ስናስተውለው የሚጨበጥ አይነት አይደለም። ምክንያቱም ቤተክርስቲያን በተደጋጋሚ ትስታለች። ሁለተኛ ነገር ደግሞ ቤተክርስቲያን ትታደሳለች ስንል እያወራን ያለ ነው ስለ አጥቢያ ቤተክርስቲያን ነው። ናቲ ሜንሽን ሊያደርገው ሞክሯል። ይቅርታ እና ስለ አጥቢያ ቤተክርስቲያን ነው እያወራን ያለ ነው። የሮም ቤተክርስቲያን ዓለም አቀፋዊት ቤተክርስቲያን ነች ወይም ዩኒቨርሳል ቤተክርስቲያን ነች ወይ ካልን ምላሹ አይደለችም። የሮም ቤተክርስቲያን ነች። የቆስጠንጥንያ ቤተክርስቲያን ወይም ደግሞ የግሪክ ቤተክርስቲያን ወይም ኢስተርን ኦርቶዶክስ የምንለው ዛሬ የአጥቢያ ቤተክርስቲያን ነች ወይስ ዩኒቨርሳል ቤተክርስቲያን ካልን የአጥቢያ ቤተክርስቲያናት ናቸው። ከሮም በተወሰነ ትምህርት የተለዩ የአጥቢያ ቤተክርስቲያናት ናቸው። የእስክንድሪያ ቤተክርስቲያን ወይም ደግሞ የግብጽ ቤተክርስቲያን ወይም ደግሞ ዛሬ ተዋህዶ ብለን ወይም ኦሪየንታል የምንላቸው ዩኒቨርሳል ናቸው አይደሉም፣ የአጥቢያ ቤተክርስቲያናት ናቸው። መጽሐፍ ቅዱሳችን ደግሞ ክሊርሊ የአጥቢያ ቤተክርስቲያናት ሲስቱ ያሳየናል። ዮሐንስ ራእይ ላይ በደንብ እናስተውላለን። ያን ዮሐንስ እንዲመለሱ ነበር የጻፈው የመጀመሪያው ዮሐንስ መጽሐፍና የአጥቢያ ቤተክርስቲያን በደንብ ትስታለች፣ በደንብ ደግሞ ትታደሳለች። በምን? በእግዚአብሔር ቃል ነው የምትታደሰው። ወደ እግዚአብሔር ቃል በመመለስ ነው የምትታደሰው እና ቤተክርስቲያን አትታደስም ማለት ነው። ቤተክርስቲያን ትታደሳለች ግን የምንለው ዩኒቨርሳል የሆነችውን የክርስቶስ አካል የሆነችውን ፍጹም ቅዱስ የሆነችውን ቤተክርስቲያን አይደለም ትታደሳለች የምንለው። እሷ ቤተክርስቲያን አትታደስም። ያች ኢንቪዚብል ያልናት ቤተክርስቲያን ማለት ነው። ነገር ግን ቪዚብሏ ቤተክርስቲያን የሮም ትሁን የቆስጠንጥንያ ወይም የጀርመን ትሁን ወይም የኢትዮጵያ ቤተክርስቲያን ትሁን
መታደስ ይገባቸዋል። የአጥቢያ ቤተክርስቲያናት በባህሪያቸው በቃ መታደስ ግዴታቸው ነው። ይህቺ የምትታየው ቤተክርስቲያን ማለት ነው። እና አሁን በዚሁ ሀሳብ ላይ ቤተክርስቲያን ትታደሳለች አትታደስም ወይ፣ ታድሶ ምንድነው ምን አይደለም የሚለውን ተመልክተናል። ለሮም ቤተክርስቲያን ታድሶ ነሰሰሪ ነበረ ወይ ወይም ደግሞ ለካቶሊክ ቤተክርስቲያን የኛ የምዕራብ ትራዲሽን ነው ብለናል። ሼልፌክስ በደንብ ተናግሮታል። ለሮም ቤተክርስቲያን ታድሶ ያስፈልግ ነበር ወይ? ከምን አንጻር ነው ታድሶ የሚያስፈልገው? ናቲ ትነግረንና ደግሞ ወደ ሼልፌክስ እንሄዳለን። ኦኬ፣ ይሰማል? አዎ ይሰማል። አዎ ይሰማኛል። እኔም እሺ፣ ያው እኔ አጠር አድርጌ ነው የምናገረው። ሼልፌክስ በሰፊ ይወድበታል እና የሮም ቤተክርስቲያን መታደስ ነበረባት ወይ ነው ጥያቄው። አዎ በደንብ መታደስ ነበረባት። ለምን? በአስተምሮም በፕራክቲስም ዲጀነሬት አድርጋ ነበር ወይም ደግሞ ተበላሽታ ነበር የሮም ቤተክርስቲያን ማለት ነው። እና ሜን የሚባሉ ሪፎርመሮቹ ያነሷቸው አንደኛ እንዴት ነው ምንድነው የሚለው ነው። በአስተምሮ ደረጃ ስናይ ማለት ነው እንዴት ነው ምንድነው የሚለው አለ። ሁለተኛ ደግሞ እግዚአብሔርን እንዴት ነው የምናመልከው እና እሱ ጋር የሌለ ስታ ነበር። የሌለ እንደ ቸርች እንደ ቅድም ተኪ እንዳለው እንደ ቪዚብል ቸርች አውቶሪቲዎቿ ወይም ባለስልጣኖቿ ትክክል ያልሆነ አስተምሮ ያስተምሩ ነበር ማለት ነው። እና ሁላችንም እናውቀዋለን። ያው ለመዳን እንትን የሚሸጡ ነበር፣ በብር ይሸጥ ነበር። ያን ደግሞ በአስተምሮ ደግፈው ነው ያን ሲያደርጉ የነበር። ደህንነት ወይም ደግሞ ከኃጢአት ነፃ ለመሆን በብር የሚገዛ ነገር ነበር። ያን ደግሞ ጀስቲፋይ ያደረገው የአስተምሮቱ ነው ማለት ነው። እና አስተምሮትና ፕራክቲስ ሊንክድ ነው በጣም። ስለዚህ በአስተምሮታቸው ዲጀነሬት አድርገው ነበር። ያ ደግሞ ምን አመጣ? በልምምዳቸው ዲጀነሬት እንዲያደርጉ ማለት ነው። እና የተለያየ ሳክሪመንቶቹ ላይም ትክክለኛውን ሳክሪመንት አድሚኒስተር እያደረጉ አልነበር። በትክክለኛ መጽሐፍ ቅዱስ እንደሚለው ወይም ደግሞ የቤተክርስቲያን አባቶች ጋር እንደምናየው አይነት አስተምሮ አልነበረና ልምምድ አልነበራትም ማለት ነው። እና ደግሞ ይሄ ህይወት ላይም ኢፌክት ያመጣል። ለምሳሌ ከኃጢአት ነፃ ትወጣለህ ይህን ከገዛ ብለን እንትን ካልነው አንድን ሰው ከነገርነው አንድን ሰው ከልቡ አይደለም ንስሐ የሚገባው ማለት ነው። ንስሐ መግባት ምን ማለት እንደሆነ ኢቨን አይረዳውም። ምክንያቱም ቤተክርስቲያኑ እንደዚህ አይነት ፕሮሚስ እያመጣች ስለሆነ ማለት ነው። ስለዚህ ይሄ ደግሞ ሶሳይቲው ዲጀነሬት ወይም ደግሞ በልምምዱም የተበላሸ እንዲሆን አድርጎት ነበር። እና በጣም ብዙ ነገሮችን ሊስት ማድረግ ይቻላል። የዛኔ ሀፕን ያደረጉ ነገሮች በአስተምሮም ደረጃ በፕራክቲስም ደረጃ ማለት ነው። ስለዚህ የቤተክርስቲያን ገቨርናንሱም የቤተክርስቲያን ውስጥ ያሉ ሰዎችም መረዳት ወይም ደግሞ አስተምሮ ሪፎርም ሊሆን ወይም ደግሞ ሊታደስ ግዴታ ነበር ማለት ነው። ይሄን ካልኩ እስቲ ሌሎቻችሁ ደግሞ እሺ ይሰማለሁ? ታው ተሰማለህ? ይቅርታ በጣም ቅድም ኔትወርክ ያስቸገረኝ ስለነበረ ብዙም ሀሳቦችን ብዙም ያነሳው አልነበረም። እሺ የሮም ቤተክርስቲያን ልትታደስ ይገባት ነበረ ወይ የሚለውን ነገሮችን ለማሳየት ልሞክር። ምናልባት የሮም ቤተክርስቲያን ታድሶ እንደሚያስፈልጋት ጆን ካልቪን ለንጉስ ቻርልስ አምስተኛ በጻፈው ጽሑፍ ውስጥ
በደንብ የሮም ቤተክርስቲያን ለምን ታድሶ እንደሚያስፈልጋት ያስቀመጣቸው ፒላር የሆኑ ፖይንቶች ዛሬ ማስታወስ ያለብኝ ይመስለኛል። እነዚህ አስተምሮች ወይም ደግሞ እነዚህ ሀሳቦች እውነትም የካቶሊክ ቤተክርስቲያን 15ኛ ክፍለ ዘመንና 16ኛ ክፍለ ዘመን ላይ የነበረችው ማለትም በተለይ በሚድል ኤጅ የነበረችው ካቶሊክ ጀኒውን የሆነ ሪፎርሜሽን በአምላክ መግቦታዊ አሰራር ታድሰው እውነትም ይሁን እንደሚሆን ኔትወርክ ይቆራረጣል። ይሰማል? ግራሻው እኔ ጋር እያሳየኝ ነው። ይሰማል፣ በደንብ ይሰማል። ጥሩ ነው። ከቅድሙ በጣም ይሻላል። እንደዛ ከተሰማ እሺ። ስለዚህ እነዚህ በሚድል ኤጅ የነበሩት የሮም ካቶሊክ ትምህርቶችን ምንድናቸው? ሪፎርሜሽን እንድንል ወይም ደግሞ ሪፎርመሮች ሪፎርሜሽን እንዲሉና እንዲነሱ ያደረጋቸው ነገር ምንድን ነው የሚለውን ነገር ላስቀምጥ። የመጀመሪያው ሃይማኖት የሚባለውን ነገር አጠቃላይ ሪሊጂየስ የሚባለው ነገር ቅይጥነት ገብቶበታል። የሃይማኖት ቅይጥነት ምናልባት ሃይማኖት ስንል የተለመዱ አስተሳሰቦች አሉ። ጠበብ ስናደርገው ሞር ፌዝ ወይም ደግሞ ዶክትሪን የሚለውን ብቻ ሊነግረን ይችላል። ግን ሪሊጅን የሚለው በዋነኝነት 4 ነገሮችን በውስጥ የያዘ ነው። አንደኛ ክሪድ የሚባለውን ነው። ሁለተኛ ኮዲክ የሆነ ወይም ደግሞ ኮድ የምንለው የሰዎች የህይወት ምልልስ ማለታችን ነው። ሶስተኛ ከልት ነው። ከልት ማለት የአምልኮ ስርዓትን በተመለከተ ነው። አራተኛው ደግሞ ኮሚኒቲው ነው። ስለዚህ በሪሊጅን ደረጃ ቅይጥነት ገብቶባታል ስንል እውነትም ክሪድን በወረቀት ላይ ያለው ክሪድ ምንም አልሆነም፣ ግን ሪሳይት ይደረጋል። በየቤተክርስቲያኑ ውስጥ ነበሩ ክሪዶች ነበሩ። ማለትም በኋላ ሪፎርመሮችም የእውነተኛ የመጽሐፍ ቅዱስ ማብራሪያ ናቸው ብለው የተቀበሉት ክሪዶች ሙሉ በሙሉ በካቶሊክ ውስጥ ነበሩ። ነገር ግን እነዚህ ክሪዶች ወደ መሬት በሚወርዱበት ጊዜ ግን እንዴት ኮረፕት እንደሆነ እናሳያቸዋለን። እና ቀጥሎ ደግሞ ከክሪድ ቀጥሎ ያለው ኮድ ነው። ማለትም የሰው የህይወት ምልልስ አጠቃላይ ከላይ ከእረኞች ጀምሮ እስከ ታችኛው የማህበረሰብ ክፍል የህይወት ምልልሳቸው ጥያቄ ውስጥ የሚገባበት ሁኔታ ነበር። የአምልኮ ስርዓትም ደግሞ የተቀየጠ ቅይጥነት የነበረው የአምልኮ ስርዓት ነበረው። እሱን ቅይጥነቱን በአስተምሮ ጆን ካልቪን በሚያነሳው ፖይንቶች ውስጥ ለማሳየት ሞክራለሁ። ቀጥሎ ደግሞ ኮሚኒቲውም እንዳጠቃላይ ማህበረሰባዊ እንቅስቃሴና ሙቭመንቱም አጠቃላይ በሱፐርስቲሽን የተጠቃ እንደሆነ ማየት እንችላለን። እሺ፣ ስለዚህ የመጀመሪያ ፖይንት እነዚህ ሃይማኖታዊ የሆኑ ነገሮች ሞር ሪቹዋል ነገር ላይ ትኩረት ሲያደርግ ነበር። ፕላስ ደግሞ የአምልኮ ስርዓቱም ከእግዚአብሔር ቃል ያፈነገጡ ነገሮች ነበሩት። የመጀመሪያ ፖይንት እሱ ነው። ሃይማኖታዊ ስርዓቶች በዚህ መንገድ ስለነበሩ እነዚህ ሃይማኖታዊ ስርዓቶች ደግሞ መታደስ ሪፎርሜሽን የሚያስፈልጋቸው ነገሮች ነበሩ። ሁለተኛ ፖይንት ደግሞ ክርስቶስና የክርስቶስ የመዋጀት ስራዎች በቤተክርስቲያኒቱ ውስጥ ፍራስትሬትድ ሆኖ ነበር። ፍራስትሬትድ ሆኖ ማለት ምን ማለት ነው? የክርስቶስ መካከለኝነት ቦታ ያጣበት ወይም ደግሞ ኢምፔርድ የሆነበት ነበር። ቤተክርስቲያን አፖስቴት አድርጋለች እንዳንል ከሚያደርገን ነገር በክሪድ ደረጃ እነዚህ ትምህርቶች ነበሩ። በአንዳንድ ጄኒውን የሆኑ አስተማሪዎችም ዘንድ እነዚህ አይነት ትምህርቶች ነበሩ። ነገር ግን እንዳጠቃላይ የክርስቶስ መካከለኝነት በቤተክርስቲያን ውስጥ ሌሎች መካከለኞች ነበሩ። የክርስቶስ መካከለኝነት ላይ የቅዱሳን መካከለኝነትና የሌሎች መካከለኝነት ነበሩ። በተጨማሪም ደግሞ ደህንነት በክርስቶስ ብቻ ሳይሆን በሌላም ደህንነት አቬለብል የሆነበት መንገድ ነበር። ስለዚህ የክርስቶስ መካከለኝነት ላይ ማለትም የሊቀ ክህነቱ በተለይ የሊቀ ክህነቱ አገልግሎት ላይ በደንብ ቅይጥነት የነበረበት ነው። ፕላስ ደግሞ ይሄ ቤኔፊት ኦፍ ሪዴምሽን የምንለውን ነገር አጠቃላይ በኋላ ላይ ሪፎርመሮች የጨውበትን ክርስቶስ ጽድቃችን ነው፣ ክርስቶስ ጥበባችን ነው፣ ክርስቶስ ቅድስናችን ነው
የሚለውን ነገርና ክርስቶስ የደህንነታችን ዋስትና ነው የሚለውን ነገር ምናልባት እነዚህም ቤኔፊት ኦፍ ሪዴምፕሽንን ፍራስትሬት ሆኖ ነበር። ምክንያቱም ጽድቅ ክርስቶስ ጽድቅ ነው ስንል የጽድቅ ትምህርት ወይም ደግሞ ቤተክርስቲያን ሰዎች በምን መንገድ ሊድኑ ይገባል የሚለውን ፒውር የሆነውን ጎስፕል ኮራፕት አድርጋለች። ፕላስ ደግሞ የሰዎች የደህንነት ዋስትና ሰዎች ጋር በምን መንገድ እንደሚድኑ እንዴት እንደሚድኑ ደህንነታቸው እስከምን ድረስ እንደሆነ ዋስትና ወይም ደግሞ አሹራንስ በቤተክርስቲያኒቱ ውስጥ ፍራስትሬት ሆኖ ነበር። ስለዚህ ሁለተኛ ፖይንት ክርስቶስና ከክርስቶስ ጋር የተገናኘው የእሱ ስራዎች በቤተክርስቲያን ውስጥ ፍራስትሬት ሆኖ ነበር። ሶስተኛ ፖይንት ደግሞ ሳክራመንት ነው። ሳክራመንት እግዚአብሔር ኦርዴን ያደረጋቸው ሳክራመንቶች አሉ። በእነዚህ ሳክራመንት አማካኝነት ደግሞ እግዚአብሔር ጸጋውን በቤተክርስቲያን ውስጥ ኮሚኒኬት እንደሚያደርግ ከጥንት ጀምሮ የነበረ ትምህርት ነው። በሚድል ኤጅ የነበረችው ቤተክርስቲያን የዌስተርን ቤተክርስቲያን ግን የሳክራመንት ጋር የተገናኘው ትምህርቶቹ ከቃሉና ከጥንቱ በተለይ ከቃሉ ያፈነገጠ አይነት አካሄዶች ውስጥ ገብታ ነበር። ሳክራመንቶች ስንት ናቸው? ሳክራመንት እንዴት ነው ኤፌክቲቭ የሚሆኑት? የሳክራመንት ተቀባዮች ሪሲፒያንቶቹ እነማን ናቸው? የሚሉ እነዚህ ስር የሰደዱ በቅዱሳት መጽሐፍት የተቀመጡትን ጌታ ያዘዛቸው ሳክራመንቶች በቤተክርስቲያን ውስጥ ኮራፕትድ በሆነ መንገድ ተገልጧል። ስለዚህ ከሳክራመንት ጋር የተገናኘው ነገር ነበረ ማለት ነው። ምናልባት በሚድል ኤጅ የነበረችው ካቶሊክ ትልቁ ስርዓት የነበረው ማስ ነበር። የማስ አገልግሎት ውስጥ ደግሞ እንደምታውቁት ሪሳክሪፋይሲንግ ማለትም የቅዱስ ቁርባን ሪሳክሪፊኬሽን ነበረ የሚታመን ትምህርት፣ ትራንስብስታንሺዬሽን ነበረ። ፕላስ ደግሞ ለሙታን ወይም ደግሞ ለሞቱ ቅዱሳንም እስከ መሆን ድረስ የተቀመጠበት ነበር። ስለዚህ እነዚህ ነገሮችም ሳክራመንት ጋር የተገናኙ ነገሮችም ሚምድ ሆኖ ነበር፣ ወይም ደግሞ ከእውነተኛ ፒዩሪቲው የጎደለበት ጊዜ ነበር። ስለዚህ ሶስተኛ ከሳክራመንት ጋር የተገናኘ ነው። አራተኛ ደግሞ ከቸርች ፖሊቲ ጋር እና ከቸርች ጋር የተገናኘ ነው። ቸርች እንደምታውቁት ይሄ ፓፓል ፕራይሜሲ የሚባለው ነገር ወይም ደግሞ ፓፓል ሱፐርማሲ በ10ኛ ክፍለ ዘመንና በ11ኛ ክፍለ ዘመን ላይ ዌስተርኑን ቤተክርስቲያን ለየ። ከዛ በኋላ ግን ዌስተርኑ ከኢስተርን ከተለየች በኋላ በደንብ ዲቨሎፕ ያደረገችውና በቤተክርስቲያን ውስጥ ደግሞ የነበረው ብዙ ሂስቶሪካሊ የቢሾፖች ሽኩቻ እጅግ አደገኛ የነበረበት ፖለቲካሊ ፕላስም ደግሞ አይዲዮሎጂካሊ በጣም በቢሾፖች መካከል የነበረው ፋይቲንግ ነበር። ስለዚህ እነዚህ አይነት የኤፒስኮፓል ወይም ደግሞ የቸርች ፖሊቲው ያመጣው በቤተክርስቲያን ውስጥ ያመጣው አደገኛ የሆነ አካሄዶች ነበሩ። በኋላ ላይ በ16ኛ ክፍለ ዘመን በሪፎርሜሽን ጊዜ የነበረው እንቅስቃሴ ደግሞ ፖፑ ኢንደልጀንሲን በግልጽ መሸጥ ወይም ደግሞ ካርዱ እንዲሸጥና የኃጢአት ይቅርታ ሰዎች እንዲቀበሉ የሚያደርግ የነበረው ከጳጳሳት ሽኩቻ የተነሳ እንደሆነ እናያለን። ስለዚህ ከቸርች ፖሊቲ ጋር የተገናኘው ነገር ሙሉ በሙሉ ቤተክርስቲያኒቷን ወይም ደግሞ የመካከለኛውን ክፍለ ዘመን የነበረችውን የካቶሊክ ቤተክርስቲያንን ቻሌንጅ አድርጓት ነበር። ስለዚህ ሪካፕል አድርግና እነዚህ አራቱ ፖይንቶች ምናልባት ወሳኝ ነበሩ ማለት ነው። አንደኛ ሃይማኖታዊ ቅይጥነት በቤተክርስቲያን ውስጥ ነበር። ሁለተኛ ክርስቶስና የክርስቶስ ስራ በቤተክርስቲያን ውስጥ ፒውርሊ እንዳይሰበክ ወይም ደግሞ ጎስፕል ፒውርሊ ፕሪችድ እንዳይደረግ እነዚህ ትምህርቶች በተወሰነ መልኩ ቻሌንጅ አድርጎታል። በሶስተኛ ደረጃ ደግሞ ሳክራመንት ወይም ደግሞ ቅዱሳት ምስጢራት በቤተክርስቲያን ውስጥ በቅዱሳት መጽሐፍት በተገለጡት መጠን በቤተክርስቲያን ውስጥ ኤክሰርሳይዝ ሲደረጉ አልነበረም እና የመጨረሻ ደግሞ ከቸርች ጋር የተገናኙ የቸርች ፖሊቲ በዋነኝነት የሚታዩ ናቸው። ስለዚህ እነዚህ ነገሮች ሞር በኋላ ላይ ሪፎርሜሽን ቴዎሎጂን ከአውቶሪቲ አንጻር ሶላ ስክሪፕቹራን
ከሰው የመዳን አቅጣጫ አንጻር ግሬስን ወይም ደግሞ ሶላ ግራሻን እና የክርስቶስን መካከለኝነትን መካከለኛ ባደረገ መንገድ የክራይስት አለውንን እና ጽድቅ በእምነት ብቻ የሚለውን ደግሞ አጠቃላይ የወንጌልን መካከለኝነትን መሰረት አድርጎ ሪፎርሜሽን ቲዮሎጂ ለእነዚህ ነገሮች ሪስፖንስ ለመስጠት የቀረቡ ሬሜዲዎች ነበሩ። ስለዚህ አጠቃላይ በመካከለኛ ክፍለ ዘመን የነበረችው የሮም ቤተክርስቲያን እውነትም ንስሐ የሚያስፈልጋት፣ እውነትም ወደ ቃሉ መመለስ የሚያስፈልጋት፣ እውነትም በጥንት የነበረው አስተምሮ ፒውርሊ ሪቫይቭ እንዲያደርግና እውነተኛ ወንጌል ሪከቨር እንዲሆን እውነትም በወቅቱ የነበረችው ካቶሊክ ለዚህ ነገር ምቹ እንደነበረችና እግዚአብሔርም ደግሞ ይህንን የታድሶ እንቅስቃሴ እውነተኛውን ወንጌል በቤተክርስቲያን ውስጥ ለመግለጥ እንደተጠቀመ መረዳት እንችላለን ማለት። ስለዚህ ሮም ከዚህ አንጻር እውነትም ታድሶ ያስፈልጋት ነበረ ብለን ማንሳት እንችላለን። ከተሰማውን በደንብ ነው የሰማንክ። እኔ ሰምቻለሁ። አይ ቲንክ ሰምታችሁታል ብዬ አስባለሁ። ክሊር ነው። ከፍተኛ የሞራል ውድቀት ነበረባት ቤተክርስቲያኒቱ። ቤተክርስቲያኒቱ ስንል የቤተክርስቲያኒቱ አመራሮች ማለት ነው፣ ባለስልጣናት። የካቶሊክ ቤተክርስቲያን ትምህርት ሁላችሁም ታውቃላችሁ፣ ፖፑ ኢንፋሊብል ነው ወይም ደግሞ ሊሳሳት አይችልም። ፎር ሰም ኬዞች ማለት ነው። ለምሳሌ ኤክስ ካቴድራል ላይ ሆኖ ሲናገር ወይም በጴጥሮስ መንበር ላይ ሲናገር ፖፑ አይሳሳትም የሚል ጠንካራ ትምህርት አላቸው። ከኦርቶዶክሶች ጋር እንኳን የሚያጣላቸው ትምህርት ማለት ነው። እና ያ ሰው ሞራሊ ሲወድቅ፣ በትምህርት ሲወድቅ ያቺ ቤተክርስቲያን ምን አይነት ቀውስ ውስጥ ልትገባ እንደምትችል አስቡ። እንደውም ፖፕ ፍራንሲስ የነበረው ጊዜ ኢቭን አሁን ያሉት ፖፕ እንኳን ሰምቲንግ ሲናገሩ የካቶሊክ አቃቤ እምነቶች ምን ያክል እንደሚጨነቁና እንደሚናወጡ ታስተውላላችሁ። እና በመካከለኛው ዘመን ክፍለ ዘመን ሲሆንስ ይሄ ነገር ለምሳሌ ቅርብ ጊዜ አይ ቲንክ ናቲ ታርመኛለህ ከተሳሳትኩ የሞት ፍርድ ጀስት አይደለም ብሎ ነበር አይደለ ፖፑ፣ አሁን ያለው ፖፕ። አዎ ልክ ነህ። ጀስት አይደለም ብሎ ነበር። የሞት ፍርድ ባይዞ የመጽሐፍ ቅዱስ የሞት ፍርድ የደነገገው የመጀመሪያው ደንጋጌ እግዚአብሔር ራሱ ነው ለሚገባቸው ሰዎች ማለት ነው። እና ይሄንን ጀስት አይደለም ሲል ሊቀ ጳጳሱ ይሄንን ትምህርት ጳጳስ በኤክስ ካቴድራ ቢናገር ኖሮ ብላችሁ አስቡት። በኤክስ ካቴድራ ማለት በጴጥሮስ መንበር ላይ ሆኖ እኔ በቃ ደንግግ ያለው ቢል አለቀ። የካቶሊክ ዶክትሪን ሆኖ ይቀራል። ያ ነገር የካቶሊክ ትምህርት ሆኖ ይቀራል። ተረዳችሁኝ አይደለም? በጣም ሲሪየስ ነው። ትልቅ ስልጣን ነው ሰውየው የያዘው። ኢንፋሊብል ማለት ቴክኒካሊ ሰምሃው የሆነ ሰዓት ላይ ከመጽሐፍ ቅዱስ ጋር እኩል ይሆናል ሰውየው የሆነ ሰዓት ላይ ማለት ነው። እና አሁን ይሄ በዘመናዊ ወርልድ ገብቷቸዋል አይደለ? ቼክ ኤንድ ባላንስ ባለበት፣ በሚጠየቁበት፣ በሚወቀሱበት በዚህኛው ወርልድ እንኳን እንደዚህ አይነት ስካንድል ካለ ያኔ በ16ኛው ክፍለ ዘመን ጠያቂ በሌለበት ደግሞ የሚጠይቃቸውን ሰው ደግሞ ፐኒሽ የሚያደርጉበት ወይ የሚቀጡበት ወይ በጣም ሰቅጣጭ ነበር። በጣም ሰቅጣጭ የሚባሉ ፐኒሽመንቶች ነበሯቸው። በእርግጥ መንግስታት ናቸው የሚያደርጉት። ቫቲካን ግን ከመንግስት በላይ ነበረች በጊዜው። ኦልሬዲ የንጉሠ ነገስት ፓወር ነበረ ፖፕ የነበረው እና በጣም ከባድ ፐኒሽመንቶችን ፐኒሽ ያደርጋሉ። ከባድ የሚባሉ ፐኒሽመንቶችን መናፍቅ ላሏቸው ሰዎች ማለት ነው። ያን ብቻ ሳይሆን ፖለቲከኞች ፖፕ ይሆናሉ። ባለትዳሮች አሁን ጳጳሳት ድንግል ሆኖ መቆየት አለባቸው። ቴክኒካሊ ከሆነ ጊዜ በኋላ የመጣ ትምህርት ነው። ሁለቱም ይስማማሉ በዚህ። ጳጳሳት ድንግል ሆኖ መቆየት አለባቸው የሚል ቲዮሎጂ ያላቸው። ቲዮሎጂ በእርግጥ ስህተት ነው ማለት ቢያገቡ ችግር የለውም ጃንደረባ እስካልሆኑ ድረስ ወይም ደግሞ ይሄ ጾታዊ ፍላጎት እስከሌላቸው የሌላቸው ሰዎች እስካልሆኑ ድረስ ቢያገቡ ይመከራል። ማግባት ነው ያለባቸው። ነገር ግን የሚዘሙቱ ጳጳሳት ነበሯቸው፣ ልጆች የነበራቸው ምናምን። በጣም ከፍተኛ ስካንድል ነበረ ቤተክርስቲያን ውስጥ። የሚታይ የሚጨበጥ የሚዳሰስ ስካንድል ነበረ። ከፍተኛ ቅሌት ማለት ነው። ከፍተኛ የሞራል ውድቀት ማለት ነው። ይሄ የሞራል ውድቀት የሚመጣው ከትምህርት ውድቀት ነው። አውት ኦፍ ነቲንግ አይመጣም። መጀመሪያ ትምህርት ሲወድቅ ሰዎች እግዚአብሔር መፍራት ሲያቆሙ፣ ትምህርት ሲወድቅ ሞራል አብሮ ይወድቃል። እግዚአብሔር መፍራት አብሮ ይጠፋል። እና ቤተክርስቲያኒቱ ተሐድሶ ያስፈልጋት ነበረ። አዎ ተሐድሶ ያስፈልጋት ነበረ። እንደውም የካቶሊክ ቤተክርስቲያን ካውንተር ሪፎርሜሽን አድርጋ ነበር አይደለም? ካውንተር ሪፎርሜሽን አድርጋለች። ቴክኒካሊ
ሰምሃው የተወሰኑ ነገሮችን ሪፎርም ለማድረግ ሞክረዋል። የተወሰኑ ነገሮችን ያው እንዳለን ለማለት ባይቻልም ትምህርታቸውን የሱት ትምህርታቸውን አጠንክረው ቀጥለዋል። በትሬንት ጉባኤ ግን የተወሰኑ ነገሮችን ለማድረግ ሞክረዋል። የተወሰኑ ነገሮችን እና ካቶሊክ ተሐድሶ ያስፈልጋት እንደነበረ በጣም ያስማማል። ብዙ ኪዮስ ነበረባት ቤተክርስቲያኒቱ፣ በጣም ብዙ ኪዮስ እና ኢንቴሊጀንስ ሽያጭ አንዱና ምናልባት ነገርየውን ያቀጣጠለው ኢግናይት ያደረገው ጉዳይ ሊሆን ይችላል እንጂ ከዛም የከፋ ስር የሰደደ ለዘመናት ለብዙ ዓመታት ለ500-600 ዓመታት የዘለቀ ከፍተኛ የሞራል ቀውስ፣ የትምህርት ቀውስ ቤተክርስቲያኒቱ ነበረባት እና ተሐድሶ ቤተክርስቲያኒቱ ያስፈልጋት ነበረ። ክሊር ነው። ሼልፌክስ በደንብ ገልጾታል፣ አብራርቶታል። የኔ ጥያቄ ሁለተኛው ሌላው ጥያቄያችን በዚህ ጉዳይ ላይ ቤተክርስቲያን 16ኛው ክፍለ ዘመን ላይ ከታደሰች 16ኛው ክፍለ ዘመን ላይ ተሐድሶ መጥቷል። ኦብቪየስሊ እናውቃለን 15-17 ላይ እና ከዛ በፊት ቤተክርስቲያን የት ነበረች? ይሄ ትልቅ ጥያቄ ነው። ባይዘ ብዙ ጊዜ ፕሮቴስታንቶች የሚጠየቁት ጥያቄ ነው። ቤተክርስቲያን የት ነበረች እስከ ተሐድሶ ጊዜ ድረስ? ዌስት ሚኒስተር ኮንፌሽን ላይ አንድ ያነበብኩት ነገር አለ። ቤተክርስቲያን ልጠፋ አትችልም የሚል ሐረግና ቤተክርስቲያን ልጠፋ የማትችል ከሆነና በ16ኛው ክፍለ ዘመን ተሐድሶ የመጣ ከሆነ መጀመሪያ አይ ቲንክ ሼልፌክስ ሊገልጸው ሞክሮታል ይሄን ጉዳይ። ቤተክርስቲያን እስከ 16ኛው ክፍለ ዘመን የት ነበረች? ሳክራመንቶች እንዴት ነበር የሚፈጸሙት? ወይም እስከ 16ኛው ክፍለ ዘመን የሚፈጸሙ ሳክራመንቶች ቫሊድ አይደሉም ወይ? እግዚአብሔር ሰዎችን ማዳን አቁሞ ነበረ ወይ? እነዚህ ሲሪየስ ጥያቄዎች ናቸው ባይዙ እና በእነዚህ ጉዳዮች ላይ ማብራሪያ እንድትሰጠን ፕሊዝ ሼልፌክስ። እሺ ይሰማል አይደለም? አዎ እኔን ትሰማኛለህ? ናቲ ይሰማል? እሺ በቃ እኔ እናንተ ጋር ከተስማማ ያንተም ይሰማኛል እኔም ከተሰማ ስለዚህ ሌሎችም ይሰማሉ ማለት ነው። አዎ ተስፋ አድርጋለሁ። እሺ አሁን መጀመሪያ ላይ ብዙም ያልተናገርኩትን በተወሰነ መልኩ ለማስቀመጥ ልሞክር። ተሐድሶ የሚለው ቃል በስኮላሮችም ማለት እንደዚህ ዲፋይን የሚደረግ አይነት አይደለም። ስለዚህ አሁን ተሐድሶ የሚለውን በዚህም በዛም ልንለው አንችልም። ግን በተወሰነ መልኩ ስለ 16ኛ ክፍለ ዘመን ስናወራ ተሐድሶቹ በተለያየ መንገድ ነው የምናወራ። አንደኛ ተሐድሶች ምናልባት ለአራቱም አራት እንቅስቃሴዎች ነበሩ። ለአራቱም እንቅስቃሴ ተሐድሶ የተባለበት መንገድ አለ። አንደኛ በጀርመን በሉተር የጀመረውን ተሐድሶ ተብሎ ብለን ልንጠራው እንችላለን። ቀጥሎ ደግሞ በአውሮፓ አጠቃላይ በነ ስዊዘርላንድ፣ ጄኔቭ፣ ፍራንስ ምናምን የነበረውን ደግሞ ሌላ እሱን ደግሞ ሪፎርምድ የተመሰረተበትን ተሐድሶ እንለዋለን። ሶስተኛ ደግሞ ቅድም ግራሻ እንዳለው በትሬንት ካውንስል ማለትም ከ1546 ጀምሮ እስከ 1563 የነበረው በትሬንት ካውንስል የተደረገውና በኋላ ደግሞ በነ ኢግኔቲየስ በኋላ የተደረገው የካውንተር ሪፎርሜሽን እንቅስቃሴንም ተሐድሶ እንለዋለን። ሌላ ደግሞ ራዲካል ሪፎርሜሽን ወይም ደግሞ የአናባፕቲስቶችን ሪፎርም ተሐድሶ እንለዋለን። ስለዚህ ተሐድሶ ስናወራ እነዚህ አራት ተሐድሶች አሉ ማለት ነው። በሉተር የተጀመረ አለ፣ በኋላ ደግሞ በምድረ አውሮፓ እንደ አጠቃላይ የተደረገው የሪፎርሜሽን አለ፣ የራዲካል ሪፎርመሮች ወይም ደግሞ የአናባፕቲስቶች አለ፣ የካውንተር ሪፎርመሮች ወይም ደግሞ የካቶሊኮች ተሐድሶ አለ። ስለዚህ በዋነኝነት የምናወራ ስለ አንደኛና ሁለተኛውን ብቻ ነው ያወራን ያለ ነው። በሉተር እና በኋላ ላይ ደግሞ በነ ዝዊንግሊ በነ ቡልገር ቀጥሎ ደግሞ በነ ካልቪን በነ ማርቲን ቡዘር በነ ቶማስ ክሬንመር በነዛ ባሉት ሪፎርመሮች የተደረገው እሱን እንቅስቃሴ ተሐድሶ እንለዋለን። ስለዚህ አንድ ሰው ተሐድሶ ሲል ራዲካል ሪፎርመሮችን ያወራን አይደለም ማለት ነው። ምክንያቱም አሁን በምን ልናወራ ባለው ፖይንት ላይ በራዲካል ሪፎርመሮች እና በማጅስትሬም ሪፎርመሮች መካከል ልዩነት ስላለ፣ ለምሳሌ በራዲካል ሪፎርመሮች ቤተክርስቲያን 16ኛ እስከ 16ኛ ክፍለ ዘመን የነበረችው ቤተክርስቲያን ግሬት አፖስቴሲ ውስጥ ነበረች። አፖስቴት አድርጋለች፣ ጠፍታ ነበር። ስለዚህ ድጋሜ ነው ሪበርዝ ነው የሆነላት 16ኛ ክፍለ ዘመን ላይ ሪበርዝ ነው የሆነላት ይላሉ። ማጅስትሬም ሪፎርመሮች ግን በተቃራኒ ያንን ይቃወማሉ። ከዛ ሀሳብ ጋር አንስማማም ወይም እነሱም አይስማሙም።
ምክንያቱም ቤተክርስቲያን ማለት ጌታ የመሰረታት ቤተክርስቲያን ናት። እቺ ቤተክርስቲያን ጌታ መጀመሪያም ላይ በወንጌል የሰጣት ተስፋ ነበር። እሱ ምንድነው? የሲኦል ደጆች እንደማይችሏት ነው። ቤተክርስቲያን ከመጀመሪያም ጀምሮ ከተመሰረተች ቀን ጀምሮ ጌታ እስኪመጣና ምርጦችን እስኪሰበስብ ድረስ ያለበት ዘመን ወይም ደግሞ በእነዚህ ሁሉ ዲስፐንሴሽን ውስጥ ቤተክርስቲያን ኮራፕት ልታደርግ ትችላለች። መልኳ ሊጨማደድ ይችላል። የእውነተኛው ወንጌል ልትቀይጥ ትችላለች። የሞራል ድሽቀት ሊያጋጥማት ይችላል። ጌታን ሊያሳዝን ወይም ደግሞ በሚያሳዝን የህይወት ምልልስ ውስጥ አማኞቹም ሊመላለሱ ይችላሉ። አዘቸርችም እነዚህ አይነት ድርጊቶች ውስጥ ኢንቮልቭ ልታረግ ወይም ደግሞ ልትወርቅ ትችላለች። በእነዚህ አይነት ህይወት ውስጥ ልትመላለስ ትችላለች። ነገር ግን በእነዚህ ሁሉ ውስጥ ብታልፍም ጌታ ግን የሲኦል ደጆች አይችሏትም ስላለ ቤተክርስቲያን ለዘላለም ፐርፒቹዌት አድርጋ ትኖራለች። ልትጠፋ የማትችልበትን ተስፋ ተቀብላለች። ቤተክርስቲያን ልትፈተን ትችላለች። ምክንያቱም ከዲያብሎስ ጋር ልትዋጋ ትችላለች፣ ከዓለም ጋር ልትዋጋ ትችላለች። ፕላስ ደግሞ ከፖለቲካ ስርዓት ወይም ደግሞ ከፖለቲካል ኪንግደም ጋር ፋይት ውስጥ ልትገባ ትችላለች። ተስፋ እስክትቆርጥ ድረስ ልትዋጋ ትችላለች። ግን ያ ተስፋ ፕሮሚሱ የተሰጣት ፕሮሚስ ግን ከቤተክርስቲያን ውስጥ ሊጠፋ አይችልም። እሱ ላይ እንሆንና ስለዚህ ቤተክርስቲያን ከጥንት ጀምሮ ደህንነት የሚፈጸምባት ምክንያቱም ከጥንት ጀምሮ የመጣው ትምህርት አለ። ቤተክርስቲያን ውስጥ ነው ደህንነት የሚገኘው ብለንም እናምናለን። ስለዚህ ደህንነት እና እግዚአብሔር በዘመናት ውስጥ የተመረጡት ወይም ደግሞ የእርሱ የሆኑ ህዝቦች ወገኖች የሉትም ካላልን በቀር ቤተክርስቲያን ጠፍታለች ልልን አንችልም። ስለዚህ ቤተክርስቲያን መልኳና አስተምሯ ሁኔታ የምታልፍባቸው መንገዶች የተለያየ ቢሆንም ግን ቤተክርስቲያን ከዘመንም ጀምራ ኖራለች። ስለዚህ 16ኛ ክፍለ ዘመንን ስናወራ የተሻለ አይነቱ ወይም ደግሞ ወደ ፉልነስ ኦፍ ትሩዝ እንድትቀርብ ሆነች ወይም ደግሞ ጄኒውን የሆነው አይደንቲቲዋ ሪከቨር ተደረገ ወይም ደግሞ አዲሱ ማንነት ወይም ደግሞ በኃጢአትና በተለያዩ መንገዶች ከእግዚአብሔር መንገድ ርቃ የነበረችው ወይም ደግሞ ርቃ የኖረችበትን ጊዜ እግዚአብሔር አሳልፎ የንስሐ ዘመንን በቅዱሳት መጽሐፍት ውስጥ እንደሰጠ በነ ኢዮስያስ ዘመን የሰጠ አይነት መታደስ በነህምያና በኢዝራ ዘመን የሰጠ አይነት ለቅሬቶቹ ያስቀረውን የመታደስን ንስሐን ለቤተክርስቲያን አመጣለት ያለን ነው እንጂ ቤተክርስቲያን ለዘመናት በዚህ ሁኔታ ውስጥ ሞታ ነበረች ወይም ደግሞ ጠፍታ ነበረች የሚል ማጅስትሪየም ሪፎርመሮች የላቸው። ስለዚህ ቤተክርስቲያን ነበረች፣ ደህንነት ነበረ፣ እግዚአብሔር በታማኝነት አካሉ የሆነችውን ቤተክርስቲያን ሲጠብቅ ነበረ፣ እውነተኛ የሆነ ወንጌል ፕሪችድ ሲደረግ ነበረ። ስቲል በሳክራመንትም ቅድም እንዳልኳችሁ ምንድነው በተወሰነ መልኩ ቅይጥነት ነው ብያችኋለሁ። ወይም ደግሞ የተቀየጡ ነገሮች አሉ፣ ፊክቲሽየስ የሆኑ ነገሮች ነበሩ። ግን ስቲል ጄኒውን የሆነው የሳክራመንትና ጄኒውን የሆነው የወንጌል አስተምሮ ፒዩሪቲውንም ቢያጣም ወይም ደግሞ አትፉልነስ ፒዩሪቲውን ወይም ደግሞ በሙላት ያንን ፒዩሪቲ ባይገለጥም በተለያዩ ዘመናት ማለት ነው። ግን ወንጌሉ ነበር፣ የወንጌል ኤሰንስ ነበር፣ የሳክራመንት ኤሰንስ ነበር፣ የቤተ ክርስቲያን ኤሰንስ ነበር፣ ማንነቷ አይደንቲቲዋ ነበረ። እነዚህ አይደንቲቲው ግን በሪፎርሜሽን ጊዜ ስቲል ሪፎርሜሽን ስንልም ደግሞ በጣም መርሳት የሌለብን ነገር በጣም ፐርፌክት የሆነችው ቤተክርስቲያን ተገኘች ያልን አይደለም። ምክንያቱም በሪፎርሜሽን ብዙ መከፋፈሎች፣ ብዙ የሰት ትምህርቶች ከዛ በኋላ ብዙ የገቡ የመጡ ትምህርቶች ስላሉ ወይም ደግሞ ቅድም ግራሻ እንዳለው ሲምፐር ሪፎርማንዳን እናምናለን። ማለትም ሪፎርሜሽኑ ዳይናሚክ ነው ብለን እናምናለን። በሆነ ቦታ ላይ ስታቲክ ሆኖ የቆመ የማይለወጥ የማይቀየር በቃ 16ኛ ክፍለ ዘመን ላይ ፐርፌክሽን ስቴጅ ላይ የደረሰች ቤተክርስቲያን ነው ያልን አይደለም። ይልቁን ያልን ያለነው ቤተክርስቲያን በዛ ጊዜ ከመካከለኛው ዘመን በበለጠ ግን ወደ ፉልነስ ኦፍ ትሩዝ ወደ ሐዋርያትና ወደ ነቢያት አስተምሮ ወደ ክርስቶስ አስተምሮ ወደ እውነተኛ ወንጌልና ወደ እውነተኛ የምስጥራት አካሄድ ተመልሳለች ያለን ነው እንጂ ፐርፌክት ትሆናለች ያለን። ምክንያቱም ቤተክርስቲያን እስከዛ ድረስ ጌታ እስኪመጣ ድረስ ፐርፌክሽን ላይ ስለማትደርስ፣ ስለዚህ 16ኛ ክፍለ ዘመን ስንል በጣም የተለየ ነገርም አድርገን እየቆጠርነው አይደለም። እግዚአብሔር በጣም ደካማ የሆነውን ሉተር ነው የተጠቀመው፣ ደካማ የሆነውን ካልቪን ነው የተጠቀመው፣ ደካማ የሆኑ ሌሎችም ማጅስትሪየም ሪፎርመሮችን የሚጠቀሙ። ይህንንም እግዚአብሔር የተጠቀመበት ምክንያት
መግቦታዊ አሰራሩ ስለሆነ ነው እንጂ እነዚህ ሰዎች የሚገቡ ወይም ደግሞ እነዚህም ቤተክርስቲያንን ለቤተክርስቲያን ጥሪ የሚያቀርቡ የጸጋውን ወንጌል በተሻለ መንገድ መግለጥ የሚችሉ ሆኖ አይደለም። ይልቁን ግን እግዚአብሔር በተለያዩ ዘመናት ደካሞችን ስለሚጠቀም የ18 ዓመቱን ሕፃን ልጅ ኢዮስያስን እንደተጠቀመ ሁሉ አሁንም እንደዚህ አይነት ኢዮስያስ የሆኑትን ደካማ የሆኑትን አካላትን ሲጠቀም ስለነበረ በዚህ መንገድ ሪፎርሜሽን ጄኒን የሆነ ሪፎርሜሽን እንዳመጣ እንረዳለን ማለት ነው። ስለዚህ አሁንም 16ኛ ክፍለ ዘመንን ስናወራ የተሻለ አይነት አያል ሰዎች ናቸው ያልን አይደለም። ፕላስም ደግሞ ፐርፌክት የሆነ ቸርችም ታገኘች ያልን አይደለም። ይልቁን ከነበረችበት ወጣ ወንጌልን በተሻለ መንገድ የሚሽን አገልግሎት እግዚአብሔር ቤተክርስቲያንን ኮሚሽን ያረገላትን ፕላን በተሻለ መንገድ ለዓለም ብርሃን የምትሆንበትን ንስሐ ተቀበለች ያልን ነው ለማለት ነው። በጣም አመሰግናለሁ። ጥሩ ማብራሪያ ነው። በደንብ ያስተዋላችሁት ይመስለኛል። ቤተክርስቲያን 16ኛው ክፍለ ዘመን ላይ ታድሳለች ስንል ቤተክርስቲያን ጠፍታ ተገኘች እያልን አይደለም፣ ወይም ደግሞ አልነበረችም እያልን አይደለም። ግን በወንጌል ታጠበች እያልን ነው፣ ነጻች እያልን ነው ያለን፣ ወይም ደግሞ ወደ እግዚአብሔር ቃል ተመለሰች እያልን ነው፣ ያለችው ቤተክርስቲያን ማለት ነው። ስለዚህ ሂስቶሪካሊ ፕሮቴስታንቶች እኛን እንደምንድን ነው ዲፋይን የምናደርገው? እኛ ማንን ካለን እኛ ካቶሊክ ነን። ተረዳችሁኝ አይደለ? ሂስቶሪካሊ የካቶሊክ ቤተክርስቲያን ላይንን እንቆጥራለን፣ እንደኛ ላይን አድርገን ማለት ነው። እና የካቶሊክ አባቶቻችን ናቸው፣ ቴዎሎጂያኖቻቸው ቴዎሎጂያችን ናቸው፣ ትምህርቷ ደግሞ ትምህርታችን ነው። አሁን ለምሳሌ ነገረ ስላሴ ላይ ብንሄድ በፊልዮቄ እናምናለን፣ መንፈስ ቅዱስ ከወልድም ይወጣል ብለን እናስተምራለን፣ በሁለት ባህሪ እናምናለን። መሰረታዊ በሚባሉ ፖይንቶች የአባቶችን ትምህርት የካቶሊክ ቤተክርስቲያን አባቶችን ትምህርት በሰፊው እንጋራለን። ኢቭን ኢፍ ለጸጋ ትምህርታችን እንኳን መነሻ የሆነው አባታችን ቅዱስ አውግስቲን ነው፣ ከመጽሐፍ ቅዱስ በመቀጠል ማለት ነው። እና የካቶሊክ ቤተክርስቲያን ጳጳስ ነው፣ የሚታወቅ የሮም ቤተክርስቲያን ጳጳስ ነው። እና ቤተክርስቲያን ጠፍታ ተገኘች እያልን አይደለም፣ ወይም ደግሞ ሪስቶር እያደረግናት አይደለም። እና የቤተክርስቲያን ሴንስ አሁን እንኳን በተወሰነ መልኩ በካቶሊክ ቤተክርስቲያን እንዳለ እናምናለን። አሁን እንኳን ማለት ነው የቤተክርስቲያንነት አሁን እንኳን በሮም ቤተክርስቲያን መካከል እንዳለ እናስባለን። ግን ወደ መጽሐፍ ቅዱስ ቤተክርስቲያንን መለስናት እያልን ነው። ለምሳሌ መጽሐፍ ቅዱስ ላይ አንድ ክፍል አለ፣ በጣም የሚታወቅ ክፍል ነው፣ ብዙ ጊዜ ተጠቀመዋለሁ። ሕዝቅያስ የሚባል ንጉስ የሙሴን እባብ ሰባብሮታል ካስታወሳችሁ። እና እዛ ክፍል ላይ ምን ይላል? እስከዚያ ዘመን ለእባቡ ያጥኑለት ነበርና ነው ይላል። እና አስባችሁታል? እስከዚያ ዘመን ድረስ ማለት ምናልባት እባቡ ከተሰራበት ጊዜ ጀምሮ ወይም ደግሞ ሙሴ ወይም ኢያሱ ካልነበሩበት ዘመን ጊዜ ጀምሮ ለረጅም ጊዜ ሲያጥኑለት ነበረ እስራኤላውያን። ነገር ግን የእግዚአብሔር ሕዝብ መሆናቸው አልተቋረጠም። እዚህ ጋር ልብ ልትሉት የሚገባው ነገር ያ ነገር ኃጢአት ነው ወይ? አዎ። በእግዚአብሔር ፊት አመጽ ነው ወይ? አዎ። ንስሐ ያስፈልገዋል ወይ? አዎ። ነገር ግን እግዚአብሔር ታግሷቸዋል፣ ሕዝቡ ሆነው ቆይተዋል። የእግዚአብሔር ሕዝብነት ባህሪ በመካከላቸው ነበረ። እውነተኛውን እግዚአብሔር ያመልኩት ነበረ። መስዋዕታቸውን እግዚአብሔር ይቀበል ነበረ። ተረዳችሁኝ አይደለ? ነገር ግን የሚሰሩት ነገር ትክክል ነው ማለት አይደለም። ኮምፕሊትሊ ኢንፋሊብል ናቸው ማለት አይደለም። አመፃ ውስጥ አያልፉም ማለት አይደለም። ተረዳችሁኝ አይደል? ነገር ግን ሕዝቅያስ መጥቶ ሲሰባብረው ያንን ሙሴ የሰራውን እባብ ልክ እንደ አባቱ እንደ ዳዊት በጎ ነገርን አደረጋ ለመጽሐፍ ቅዱስ። ተረዳችሁኝ አይደለ? ልክ እንደ ያሉ ጣዖታት ቤተክርስቲያን ውስጥ ነበሩ። ለምሳሌ ካቶሊክ ቤተክርስቲያን ይሄ ዳቦ አለ አይደለ? የጌታ እራት ስርዓት ላይ የምንጠቀመው ህብስቱን ሊትራሊ ወደ ጌታ ስጋና ደም ይለወጣል ብላ ስለምታምን ለህብስቱ ይሰገድለታል። ህብስቱን ተሸክሞ ይዞራሉ። ቲያትር ይለዋል እንደውም ካልቪን። እና ይዞራሉ፣ ተሸክሞት ይዞራሉ። እኔ እንደውም ኢትዮጵያ ቤተክርስቲያን መዝሙርም ሰምቻለሁ። ኢትዮጵያ ካቶሊካዊት ቤተክርስቲያን ለጌታ እራት የተዘመረ መዝሙርም ሰምቻለሁና ቴክኒካሊ ወርሺፕ ይደረጋል ማለት ይቻላል። ምክንያቱም የክርስቶስ ስጋና ደም ራሱ ሊትራሊ ነው ዳቦ ተለውጧል ተብሎ ስለሚታሰብ እና ያው እኛ በመንፈስ እንወስዳለን ብለን እናምናለን። እሱን አይደለም እያልኳቸው ያለሁት። ነገር ግን ሊትራሊ ጣዖት አምልኮት ቤተክርስቲያን ውስጥ ገብታ ነበር። ያም ሆኖ ግን የእግዚአብሔር ኪዳኑን አላፈረሰም፣ ፕሮቴክት አድርጓታል። ኢቭን ኢፍ ተሐድሶ እንኳን የእግዚአብሔር ኪዳን ውጤት ነው ብለን ነው የምናምነው። ተረዳችሁኝ አይደለ? እና ካልነበረችበት መጣች እያልን አይደለም።
ለ1500 ዓመት ኢየሱስ ክርስቶስ ማንንም ሳያድን ሉተር እስኪመጣ ጠበቀ እያልንም አይደለም። 1000 ኢየሱስ ክርስቶስ ከተሰቀለበት ጊዜ ጀምሮ ሰዎችን ወደ ዘላለም ሕይወት ሲያስገባ ነበር። ነገር ግን ምንድን ያደረገው 16ኛው ክፍለ ዘመን ላይ ቤተክርስቲያንን ወደ ቃሉ መለሳት ወይም ደግሞ መመለስ ጀመረ። ምክንያቱም አሁንም መጀመሪያ እንዳለው ሸልፌክስ ፈጽማ ወደ ፍጹምነት አልደረሰችም፣ ሙሉ በሙሉ ወደ ብርሃኑ አልደረሰችም። መድረሷ ግን አይቀርም እና አንዱ ትልቁ መያዝ ያለበት ነጥብ ጠፋች እያለን አይደለም። ቤተክርስቲያን ነበረች፣ አለች፣ ትቀጥላለች። መንፈስ ቅዱስ ይሰራ ነበር ቤተክርስቲያን ውስጥ። ነገር ግን ደግሞ ይሄው መንፈስ ቅዱስ ይሄንን ታድሶ አምጥቷል ብለን ደግሞ እናምናለን። ይሄንን ወደ እግዚአብሔር ቃል መመለስ ይሄው መንፈስ ቅዱስ አምጥቷል ብለን እናምናለን እና እግረ መንገድ እኔ አንድ ክሊር እንዲደረግ የምፈልገው ነገር አለ። ሪስቶሬሽን የሚባል ሙቭመንት ነበረ 18ኛው ክፍለ ዘመን አይ ቲንክ ይመስለኛል። እና ሪስቶሬሽኒስት መሆንና ሪፎርሜሽን ምንድን ነው ልዩነቱ? ሪስቶሬሽን እና ሪፎርሜሽን ሁለቱ መካከል ያለው ልዩነት ምንድን ነው? አይ ቲንክ ናቲ በዚህ ጉዳይ ላይ ብታብራራልን ደስ ይለኛል። ሪስቶሬሽን ምንድን ነው? ሪፎርሜሽን ምንድን ነው? ሁለቱም ሙቭመንቶች ነበሩ፣ የተለያዩ ሙቭመንቶች ናቸው። ያስገኟቸው ነገር ምንድን ናቸው? ከሪፎርሜሽን ምን አገኘን? ከሪስቶሬሽን ምን አገኘን? ምንድን ናቸው? ምንድን ነው የሚለያቸው? ምንድን ነው አንድ የሚያደርጋቸው? ምንድን ነው የሚያመሳስላቸው? ወይስ ጭራሽ አይገናኙም? በዚህ ጉዳይ ላይ የተወሰነ ሀሳብ አቅርብና ወደ ሌላው ሀሳብ እንሄዳለን። ናቲ የተሰማኝ አይደለም። ሪስቶርም ልንል እንችላለን። ማለትም ከቃላት አንጻር የእንግሊዝኛ ቃል ጥበት ሪስቶር ማድረግ ማለት ወደ ነባሩ ነገር መመለስ ማለት ነው። ሪፎርም ማለትም ደግሞ ተመሳሳይ ሊሆን ነው። ግን በተርም ደረጃ እንደዛ ቢሆንም ግን በኮንሰፕት ደረጃ ሪስቶሬሽኒስቶች እና ሪፎርመሮች ይለያያሉ። ቅድም እንዳልኩኝ ሪፎርሜሽን የምናወራው ስለ መጀመሪያ ስለ ማጅስትሪየም ሪፎርመሮች ብቻ ነው የምናወራ። ሪስቶሬሽኒስቶች ቅድም እንዳልኩ ግሬት አፖስቴሲ ቤተክርስቲያን አፖስቴት አድርጋለች ብሎ ያምናሉ። አፖስቴት አድርጋለች ብሎ ደግሞ የሚያስቡባቸው ብዙ መንገዶችን ያስቀምጣሉ እነሱ ከኛ በተጨማሪ ማለት ነው። ለምሳሌ እኛ ቅድም ያስቀመጥኳቸው በተወሰነ መልኩ ግልጽ ለማድረግ ሰዎች በሚያውቋቸው ተርሞች ልጥራቸው። ለምሳሌ መካከለኛ ክፍለ ዘመን ላይ በደንብ ዲቨሎፕ የተደረጉ ትምህርቶች አሉ። ፐርጋቶሪ ማለትም ሰው ከሞተ በኋላ ድጋሚ የሚነጻበት መንገድ፣ ትራንስብስታንሺዬሽን የህብስቱና የወይኑ መለወጥ፣ ቀጥሎ ደግሞ የፓፓል ፕራይሜሲ ወይም ደግሞ ፓፓል ኢንፋሊቢሊቲ፣ የሳክራመንቶችና የተለያዩ አይነት የጸጋ ሚዲዬሽን ነገሮችን እነዚህን እኛ እናነሳለን። መካከለኛ ክፍለ ዘመን ላይ ፎርም የሆኑ እና በመካከለኛ ዘመን ላይ የመጡ ብለን የምናስባቸው ወይም ደግሞ ከሜሮሎጂ እና ከተለያዩ አንጻር ከኢንቮኬሽን ጋር የተገናኙ በመካከለኛ ክፍለ ዘመን ላይ በደንብ የተብራሩ እና ዲቨሎፕ የሆኑ ማለት ነው። ከነዚህም ውጭ ግን እነዚህ ሪስቶሬሽኒስቶች የሚያነሷቸው ነገሮች መንግስት እና ቤተክርስቲያን ያላቸው ሪሌሽን፣ የሳክራመንት አጠቃላይ የህፃናትን ጥምቀትን ጨምሮ እነዚህን ክሪዶችን በቤተክርስቲያን እንደ አውቶሪቲ መውሰድ፣ ትሪኒቲን አንዳንዶች ደግሞ ትሪኒቲና ክርስቶሎጂም ጭምር ላይ የተነሱ ኑፋቄዎች ነበሩ። ስለዚህ እነዚህዎችን ጨምሮ ሪስቶሬሽኒስቶች ይባላሉ። እነሱ በትሪኒቲም ተሳስታለች፣ በክርስቶሎጂም ተሳስታለች። ሳክራመንትም ሪፎርመሮችም ከተቃወሙትም በበለጠ እነዚህ ብሎ የህፃናትን ጥምቀትን ጨምሮ እና በጥምቀት በኩል ጸጋን መካፈልን ጨምሮ እነዚህ ሙሉ በሙሉ ቤተክርስቲያን በማስተማሯ ወድቃለች፣ አፖስቴት አድርጋለች። ስለዚህ ሪስቶር መደረግ አለባት። ለዘመናት ከነገስታቶች ጋር ስትኖር ነበር። ስለዚህ ከነገስታቶች ጋር ደግሞ አብሮ መስራት
ደግሞ ሌላ ኑፋቄ ነው ብሎ ስለሚያስቡ የስቴትና የቸርች ሪሌሽንን መሰረት አድርጎ ቤተክርስቲያን ወድቃለች፣ ስለዚህ ሪስቶር ትደረጋለች የሚለው። ስለዚህ እነዚህ ሞር ራዲካል ሪፎርመሮች ውስጥ ያለው ራዲካል ሪፎርመሮችም ብዙ አይነት መልክ ያላቸው ቢሆንም ግን ሪስቶሬሽኒስቶች ሞር በአና ባፕቲስቶች ወይም ደግሞ ራዲካል ሪፎርመሮች መካከል የነበረው ነው። ሪፎርሜሽን ግን ያለው ስለ ማጅስትሪየም ሪፎርመሮች ነው። ስለዚህ እኛ ታድሶ ስናወራ ስለ ራዲካል ሪፎርመር ወይም ደግሞ ስለ አና ባፕቲስቶች አይደለም ያወራን ያለ ነው። ይልቁን ያወራን ያለ ነው ስለ ማጅስትሪየም ሪፎርመሮችና ቤተክርስቲያን በእነዚህ ነገሮች ላይ ፒዩሪቲ አግኝታለች። ሪከቨር አንዳንድ ትምህርቶቹ ጎስፕል ሪከቨር ተደርጓል። ጸጋው የቅዱሳት መጻሕፍት የበላይነት፣ የክርስቶስ መካከለኝነት እና የፕሮፐር የሆነው የሳክራመንት አድሚኒስትሬሽን ተገኝተዋል ወይም ደግሞ በሪፎርሜሽኑ ተብራርተዋል ከሚል አንጻር ብቻ ነው ሪፎርሜሽን የምንጠቀመው እንጂ ቤተክርስቲያን ከመጥፋትና ደህንነት ሙሉ በሙሉ ቤተክርስቲያን ካቶሊክ የምትባለው አፖስቴት አድርጋለች ከሚል አንጻር አይደለም ማለት። ስለዚህ ልዩነቶቻቸው እነዚህ ናቸው። በጣም አመሰግናለሁ። ይሄን ክሊር ማድረግ በደንብ ነበረብን። ምክንያቱም ሰዎች ስለሚቀላቅሏቸው ነው። ሁለቱን ተርሚኖሎጂዎች በእርግጥ ተመሳሳይ ናቸው እና ይቀላቅሏቸዋል። ሁልጊዜም ሰዎች ቤተክርስቲያን አልነበረችም እያላችሁ ነው ስለሚሉ ያንን ክሊር ለማድረግ ስለፈለግኩ ነው። በሪፎርሜሽን እና በሪስቶሬሽን መካከል ያለው ልዩነት፣ በሁለቱ ሙቭመንቶች መካከል ያለው ልዩነት። የሪስቶሬሽን ሙቭመንት የምንላቸው ኋላ ላይ ተነስተዋል። አድቬንቲስት፣ ጆባ ዊትነስ፣ ኦንሊ ጂሰስ፣ እነዚህ በባህሪያቸው ሪስቶሬሽኒስት ናቸው። በባህሪያቸው በካራክተራቸው እና ደግሞ ከኛም ወገን አናባፕቲስት እና በቃ ባጭሩ ከሞላ ጎደል 1900 ዓመት መንፈስ ቅዱስ አልሰራም ለማለት ምንም አይቀራቸው እንቅስቃሴዎች ሪስቶሬሽን እንላቸዋለን። ሪፎርሜሽን አይደሉም፣ ተሐድሶ አይደሉም። ተሐድሶ የነበረችው ቤተክርስቲያንን ራሷን ያለችውን ህያው የሆነችውን ቤተክርስቲያን ማንጻት፣ ወደ እግዚአብሔር ቃል መመለስ ነው። ይህን ክሊር ማድረግ ስላለብን ነው። እና እንደ መጨረሻ ጥያቄ ላንሳው ይሄንን፣ ከተሐድሶ ምን አገኘን? ናቲ ካለ መልስልኝ፣ ከሌለ ግን አንተ ትቀጥላለህ። ከተሐድሶ ምን አገኘን? የተሐድሶ ትሩፋቶች ምንድን ናቸው? እሱን በደንብ ይቅርታ ወጣ ብዬ ነበርና ቅድም። ችግር የለውም። በቃ አሁን አንተ ትጀምርና እሱ ይቀጥላል። ችግር የለውም። ከተሐድሶ ምንድን ነው ያገኘነው? የተሐድሶ ትሩፋት ምንድን ነው? እሱን ኤክስፕሌን አድርጉ። ከተለያዩ አንግሎች አንጻር ሊሆን ይችላል። ከዶክትሪን፣ ከፖለቲካ፣ ከሳክራመንት፣ ከተለያየ አንግል በደንብ ኤክስፕሌን አድርጉት። ተሐድሶ ምን አመጣልን? ኦኬ እሺ። ተሐድሶ ብዙ ትሩፋቶች አሉት እና መንፈሳዊም እና ስጋዊም ወይም ደግሞ ሰኪውላር የምንለው ማለት ነው። በሁለቱም ዘርፍ ብንሄድ ትልቅ ኢንፍሉዌንስ አምጥቷል። እና በስፒሪቹዋል ምን አይነት ኢንፍሉዌንስ አምጥቷል ካልከኝ ነፍሳት እስራት ላይ ነበር የነበሩት፣ ታስረው ነበር ብዙ ነፍሳት። ምክንያቱም የቸርች ገቨርንመንት ቀደምም እናንተም ስታወሩት ነበር ተበላሽቶ ስለነበር ማለት ነው። እና ጳጳሱ ደግሞ ታይራንት ሆኖ ነበር ወይም ደግሞ ጨቋኝ ገዢ ያለ አይደል። ምክንያቱም መጽሐፍ ቅዱስ እንዲገዛ አልፈቀደም፣ መጽሐፍ ቅዱስ የበላይ እንዲሆን አልተፈቀደም ነበር እና አርቢትራሪ የሆነ ህጎችን የተለያዩ አስተምሮቶችን በማምጣት የሰውን ስጋውን ማሰር አንድ ነገር ነው፣ ግን ሶሉን ነው ያሰሩት ወይም ደግሞ ቦንዴጅ ውስጥ የከተቱት እና ብዙ ሶሎች ፍሪድ ሆኗል ወይም ነፃ ወጥቷል ከዛ ማለት ነው። በእርግጥ ብዙ ሰዎች አሁን የሚያነሱት አለ፣ አንድ ሴንትራል ገቨርናንስ ከሌለ ቸርች ውስጥ ወይም ደግሞ አንድ ጳጳስ ከሌለ ዲቪዥን ይመጣል ምናምን ይላል። ግን በዲቪዥን ሰበብ ይሄ ሊሆን አይችልም። ምክንያቱም ጳጳሱ የሚሳሳት ከሆነ በእኛ ያው ይሳሳታል ብዬ ነው ማምነው፣ እናንተም ይሳሳታል ብላችሁ እንደምታምኑ ያው እርግጠኛ ነኝ። የሚሳሳት ከሆነ እሱ ሲሳሳት በስሩ ያለው ሁሉንም ነው ማለት ነው ይዞ የሚሳሳተው፣ ወይም ደግሞ እስራት ውስጥ ይከታል ወይ ይጨቁናል ሌላውን ማለት ነው።
አሁን ግን ከሰው ግዛት ወይም ደግሞ ከሰው ግዛት ነፃ ሲወጡ እና በመጽሐፍ ቅዱስ ስር ሲሆኑ ገዢያቸው ራሱ እግዚአብሔር ስለሚሆን የሚያጠፉትን እግዚአብሔር ራሱ ይቀጣል። በሕጉ የሚሄዱትን ደግሞ ራሱ እግዚአብሔር ያለመልማቸዋል ማለት ነው እና ነፃ አውጥቷል። አንድ የመጀመሪያው እሱ ነው። ሁለተኛ ደግሞ ፖለቲካዊ ኢንፍሉዌንስ አለው። ፖለቲካዊ ኢንፍሉዌንስ አለው ወደ ሰኪላሩ ስንመጣ ማለት ነው እና ብዙ ዌስተርን እንትኖች ሀገራቶች ፍሪደም የሚባል አይዲያ አላቸው። ያን ቀጥታ ከሪፎርሜሽን ጋር ታይ ማድረግ እንችላለን። ምክንያቱም እኔ እስከማውቀው ድረስ ገቨርንመንት ላይ ሬቤሊየን ማድረግ ወይም ደግሞ ማመጽ ይችላል ህዝብ ብሎ ባስተምሮ ደረጃ ያስቀምጠው ካልቪን ነው። ግን አንደርጋድ ነው፣ ከእግዚአብሔር በታቸው ነው። ዝም ብሎ ማመጽ ሳይሆን መንግስት የእግዚአብሔርን ህግ ከተላለፈ ወይም ደግሞ እግዚአብሔር ከሰጠው ኃላፊነት ውጪ ሌላ ጭቆና የሚያደርስ ከሆነ ወይ ደግሞ ይሄ ኃጢአት የሆነን ነገር ወይም ደግሞ ማድረግ የሌለብን ነገር እንድናደርግ የሚያስገድደን ከሆነ እንትን ማለት ፋይት ባክ ማድረግ እንደሚችሉ ዶክትሪናል ግራውንድ ሰጥተው ነበር እና ይህ ለሪፎርሜሽን የሚሰጥ እንትን ትሩፋት እና በዛ መስመር ደግሞ ብዙ ፖለቲካል ሪፎርሞች አሉ እና አሜሪካንም እንደ አንድ ሀገር ማየት እንችላለን። ትልቅ የሪፎርሜሽን ኢንፍሉዌንስ አለባት። ፍሪደም ብቻ አይደለም፣ ፍሪደም ብቻ ሳይሆን ሩል ኦፍ ሎው ወይም በኮንስቲቱሽን መመራት የሚለው ሐሳብ ራሱ የመጣው ከሪፎርሜሽን ነው ማለት ነው እና እዚህ ላይ ብናገር ሰፊ ስለሚሆን ሰፊ ሰዓት ይወስዳል። እዚህ ርዕስ ላይ ለብቻው ሰፊ ማውራት ስላለብን ያው እዚህ ጋር ገታ አደርገዋለሁ እና በተጨማሪም ሳይንሱ ላይም ኢንፍሉዌንስ አምጥቷል። በእርግጥ እንደ ሪፎርምድ ክርስቲያን ብቻ ሳይሆን እንደ ክርስቲያን ሳይንስ ላይ ብዙ ኢንፍሉዌንስ አምጥተዋል። በሪፎርምድ ቪው ኢንፍሉዌንስድ የሆኑ ብዙ ሳይንቲስቶች ነበሩ፣ ዳይሬክትሊ ኢንፍሉዌንስድ የሆኑ ማለት ነው። ስለዚህ ዳይሬክትሊ ከሞደርን ሳይንስ ጋር ታይም እናደርጋቸው ሰዎች አሉ እና በስፒሪቹዋሊም በሰኪውላርም ትልቅ ትሩፋት አምጥቷል ማለት ነው። ይሄን ካልኩኝ እስቲ ሌሎቻችሁ ደግሞ እሺ እሰማለሁ አይደለም? አዎ በደንብ ትሰማለህ። እሺ ምናልባት ቀጣዩ ክላሳችን የሚሆነው ሪፎርሜሽን ቴዎሎጂ ስለሆነ ትሩፋቶቹ አጠቃላይ ከቴዎሎጂ ጋር አገናኝተን ነገሮችን ለማየት እንሞክራለን። ለጊዜው ግን ቀለል አድርገን ሪፎርሜሽን ምንድን ነው ያስገኘልን የሚለውን የተወሰኑ ሀሳቦችን ከቀጣዩ ውይይታችን እንደ ሃይላይት ለመስጠት ልሞክር። አንደኛ ሪፎርሜሽኑ ያመጣልን የእግዚአብሔር ሉዓላዊነትን እጅግ ቅድም ናቲ ሲናገር እንደነበረው ፖፑ ታይራኒክ ነበረ። በሚድል ኤጅ የነበረው ፖፕ በጣም ታይራኒክ ነበር። ስለዚህ የፖፑ ታይራኒክ በተቃራኒ የሶቨሪን የሆነውን አምላክ ያገኘ ነው። ሶቨሪን የሆነው አምላክ በድነታችን ቤተክርስቲያን ውስጥ እንደ ግልም እንደ ኮርፖሬት እንደ ቤተክርስቲያንም የእግዚአብሔርን ኃያል እጁን ክንዱን እጅግ ብርቱ የሆነውን ኃይሉን አልማይትነሱን ያየንበት ነው። በሪፎርሜሽን ጊዜ የነበረው ያደገው ቴዎሎጂ ወይም ደግሞ ወደ ምዕመናት የወረደው እግዚአብሔር እጅግ ቸር መሐሪ ብቻም ሳይሆን ደግሞ እጅግ ግርማው የሚያስፈራ በኃጢአተኞች እና በኃጢአት ላይ የሚፈርድ ዘመናትን በመግቦቱ የሚገዛ አምላክ እሱን ነገር በተሻለ መንገድ ያገኘንበት ነው። ሁለተኛ ደግሞ የራሳችን ኃጢአተኝነት
ሰዎች አይደንቲቲያቸውን እንዲያውቁ ሆኗል። የሰው ማንነት በሪፎርሜሽን ዘመን ከተገለጠው በበለጠ መገለጡን ዳውት አደርጋለሁ እኔ ፐርሰናሊ። በየትኛውም ዘመን ሊኖር ይችላል፣ ግን በሪፎርሜሽን የተገኘው የሰው አይደንቲቲ ግን ደካማውን ሰው፣ ጎስቋላውን ሰው፣ ኃጢአተኛውን የሆነውን ሰው ከእግዚአብሔር ጸጋ ውጪ ሌላ ምንም መውጫ የሌለው ራሱን ዴሊቨር ማድረግ የማይችል በኃያሉ አምላክ ላይ ብቻ ተስፋውን የሚጥል እጅግ ደካማ የሆነውን ፍጡር ያየ ነው በሪፎርሜሽን ጊዜ ወንጌል ፒውር በሆነ መንገድ መሰበክ ሲጀምር ነው። ስለዚህ የእግዚአብሔርን ማንነት ብቻም ሳይሆን ያወቅ ነው፣ የራሳችንን ማንነትን ያወቅ ነው፣ ኃጢአትን ያወቅ ነው፣ የነበርንበትን ዲግሪን ያወቅ ነው፣ ኔቸራችን ነው በትክክል ያየ ነው። ስለዚህ ሁለተኛ ፖይንት እሱ ነው። ሶስተኛ ደግሞ ፒውር የሆነውን ጎስፕል ያየ ነው በሪፎርሜሽን ነው። ሪፎርሜሽን ያስገኘልን ትልቁ ነገር የፒውሪቲ ኦፍ ጎስፕል ነው፣ የወንጌል ንጽህና። ወንጌል በሐዋርያት ዘመን የተሰበከው ወንጌል እጅግ ቀላል የሆነው ያልተወሳሰበው ወንጌል ኃጢአተኛው እንዴት መዳን አለብኝ ለሚለው ኃጢአተኛ የሚቀርበው እጅግ ሲምፕል የሆነውና ፒውር የሆነውን ጎስፕል በሪፎርሜሽን አግኝተናል። ስለዚህ የወንጌል ኮንቴንት የወንጌል ኔቸር በትክክል ያገኘ ነውና ወደ ቅዱሳት መጽሐፍት ዞር እንድንልና በቅዱሳት መጽሐፍት ጳውሎስ የሰበከው ሐዋርያት የሰበኩትና በክርስቶስ ኢየሱስ የተገለጠችው የእግዚአብሔር መንግስት በንጽህናና ጥራት ባለው መንገድ እንድናይ አድርጎናል። ስለዚህ ይሄ የፒውሪቲ ኦፍ ጎስፕል የሪፎርሜሽን ትሩፋት ነው ብዬ አስባለሁ። በአራተኛ ደረጃ ደግሞ እውነተኛውን ጄኒን የሆነውን አውቶሪቲ ነው ሪጌን ያደረግ ነው። በሚድል ኤጅ የነበረው የተለያየ አይነት አውቶሪቲዎች የነበሩትን በሪፎርሜሽን ጊዜ ግን ቅዱሳት መጻሕፍት የበላይ ባለስልጣን መሆኑና የትኛውንም የህይወታችን ምልልስ ሆነ ቴዎሎጂካል መረዳታችንን በቅዱሳት መጻሕፍት መፈተሽ እንዳለበት የተረዳንበት ነው። ስለዚህ እውነተኛውን አውቶሪቲ ያገኘንበትና ሰዎች ሁሉ ሊጠለሉበት የሚገባው አውቶሪቲ በሪፎርሜሽን ጊዜ ከየትኛውም ጊዜ ይልቅ በደንብ የተብራራበት ጊዜ እንደሆነ እናያለን። ቀጥሎ ደግሞ ጸጋ፣ የእግዚአብሔር ጸጋ ለኃጢአተኞች እግዚአብሔር የገለጠውን ጸጋ በቃሉ ስብከትና በቅዱሳት ምስጢራት በኩል የተገለጠውን ጸጋ በተሻለ መንገድ አግኝተናል። ስለዚህ የጸጋ ውጤት መሆናችን ያለ ጸጋ ምንም እንደሆንን የምናይበትና ጸጋውን እግዚአብሔር እጅግ በእነዚህ ደካማዎች ሰዎች አማካኝነት መግለጡን ወደ እነዚህ የእግዚአብሔር ጸጋ ደግሞ የምንመጣበትን ቀሊል የሆነውን መንገድ እግዚአብሔር በእምነት በኩል መሆኑንም ደግሞ በደንብ ያየንበት ነው። ስለዚህ ምናልባት ብዙ ነገር ልንል እንችላለን፣ ግን ሞቲቭ ወይም ደግሞ የሪፎርሜሽኑ ትልቁ ነገር ቴዎሎጂካል ነው። ወንድማችን ናት እንዳለው ኢኮኖሚካል፣ ሶሻል እና የተለያየ አይነት ፖለቲካል ኢንፍሉዌንሶች ነበሩት። ነገር ግን ትልቁና ዋነኛው ትሩፋት ሪፎርሜሽን ያመጣው በዋነኝነት እነዚህን ብዙ ቴዎሎጂካል ነገሮች ናቸው። ስለዚህ እውነተኛውን ቤተክርስቲያን ያገኘንበት ማለት ቀድሞ የነበረችው ቤተክርስቲያን አለች፣ ግን እውነተኛ የቤተክርስቲያን ማርከር ቤተክርስቲያን የሚያስብሉ ፖይንቶችን፣ ሀሳብን በቤተክርስቲያን ውስጥ ያለውን የወንጌል አገልግሎት እውነትም በዚህ በሪፎርሜሽን ጊዜ ያገኝናቸው ትሩፋቶች ናቸው። ስለዚህ እነዚህም ብዙ ማንሳት ይቻላል፣ ግን እነዚህም ምናልባት እውነተኛውን ታድሶ እውነተኛውን እንቅስቃሴ መሆኑ ማሳያ ከሚሆንልን ነገሮች የሰዎችን ህይወትና የቤተክርስቲያን ህይወት መለወጥ የቻለ የዓለምን የአጠቃላይ የግሎብን ታሪክ መቀየሩን የምንረዳበት ነው ማለት ነው። ይበቃኛል።
በጣም አመሰግናለሁ ሁለታችሁንም። አይ ቲንክ መሰረታዊ ፖይንቶችን ያነሳን ይመስለኛል። በተለይ ደግሞ ለኢንትሮዳክሽን እንደ መጀመሪያም መወራት ያለበትን ነገር አውርተናል። ግን አንድ አያይዤ መንገር የምፈልገው ነገር አለ። የፕሮቴስታንት ሪፎርሜሽን ኮንቲኒየስሊ እዚህ ጥያቄ ውስጥ እያየው ስለሆነ ነው። ብዙ ዲኖሚኔሽኖችን አፍርተዋል፣ ለመከፋፈል ምክንያት ሆኗል ተብሎ ይታሰባል። የተለያዩ ኢንተርፕሬቴሽኖች፣ የግል ትርጓሜዎች ሰዎች ይዘው እንዲከፋፈሉ እና ብዙ ዲኖሚኔሽኖች ወይም ቤተ እምነቶች እንዲፈጠሩ ምክንያት ሆኗል የሚል ምልከታ አለ። ይሄ በተወሰነ ደረጃ እውነትነት አለው። ለምሳሌ ገና ከመጀመሪያው ሉትራን፣ አንግሊካን እና ሪፎርምድ አብያተ ክርስቲያናት ነበሩ። እነዚህ ማጅስትሬም የምንላቸው ወይም ደግሞ ትውፊታዊውን ክርስትና ይዘው ለመቀጠል የሞከሩ አብያተ ክርስቲያናት ማለት ነው። የተወሰነ ልዩነት በመካከላቸው ነበረ። ከዛ በኋላ ግን ብዙ ጊዜ የሚነሳው በዚህ ጉዳይ ላይ አጭር ቪዲዮ ሰርቻለሁ ዩቲዩብ ላይ ምናልባት ማየት ከቻላችሁ 45,000 አይነት ቤተ እምነት በሚል ማለት ነው። ብዙ ጊዜ ቲክቶክ ላይ ምናምንም ሰዎች ሲያወሩ ሰማለሁ። ፕሮቴስታንቶች እኮ 45,000 አይነት እርስ በርሳቸው ማይስማሙ ቤተ እምነቶች አሏቸው ሲባል ሰማለሁ እና በጣም ከሚያስቁኝ አርጊመንቶች መካከል አንዱ ነው። በጣም የሰነፍ አርጊመንት ነው። 45,000 አይነት እርስ በርሳቸው ማይስማሙ አብያተ ክርስቲያናት ፕሮቴስታንቶች ውስጥ የሉም ሲጀመር ነገር። ይሄ ወሬ የሚነሳው ከየት ነው? ከክርስቲያን ኤንሳይክሎፒዲያ ነው ወሬው የሚመጣው። ክርስቲያን ኤንሳይክሎፒዲያ ደግሞ ሙሉ ወንጌልን እና ህይወት ብርሃንን ሁለት ቸርች አድርጎ ነው የሚቆጥረው፣ ሁለት ቤተ እምነት አድርጎ ነው የሚቆጥረው፣ ሁለት ቤተ እምነት ዲኖሚኔሽን አድርጎ ነው የሚቆጥረው። እና እኔ ሙሉ ወንጌልን እና ህይወት ብርሃንን መለየት የሚችል ሰው ካለ መለየት የሚችል ዲፊኒት ልዩነታቸው እንዲህ ነው ብሎ መለየት የሚችል ሰው ካለ በጣም አደንቀዋለሁ። በጣም ጥናት ይፈልጋል ምን እንደሚለያቸው ለማወቅ በጣም ጥናት ይፈልጋል። እና ክርስቲያን ኤንሳይክሎፒዲያ ካቶሊክን 200 ምናምን ኦርቶዶክስን 700 ምናምን ቤተ እምነት ያደርሳል ክርስቲያን ኤንሳይክሎፒዲያ። ፕሮቴስታንቶችን ደግሞ 9,000 ያደርሳል። ተረዳችሁኝ አይደለ? 700 አይነት ኦርቶዶክስ የለም፣ 241 አይነት ካቶሊክ የለም። ይሄ ያስማማናል። እና ፕሮቴስታንቶችን ሪፎርሜሽን ከፋፈለ በተወሰነ መልኩ እውነት ነው። በተወሰነ መልኩ 3 ትውፊቶችን አግኝተናል። ስቲል የአንግሊካን ትውፊትን ለብቻው ቆጥረን ሪፎርምድ ትውፊት ነው የአንግሊካን ትውፊት ኦብቪየስሊ። እና ሉትራን እና ሪፎርምድ ትውፊት ነው ያለው። ከዛ ደግሞ ራዲካል ሪፎርሜሽን ነው ያለው። በጣም በጥቂት መጠቃለል የሚችል ነው የፕሮቴስታንት ትራዲሽን ማለት ነው። በጥቂት እንትኖች መጠቃለል የሚችል ነው። እና ይሄ 9,000 ወይም ደግሞ ምንድነው 45,000 አንዳንዴ እየተባለ የሚወራው ነገር አንደኛ በቂ መረጃ የለውም። መረጃውን ጣና ቢያጠኑት ወይም ደግሞ መረጃውን ያገኙበትን ሶርስ ቢያመጡ አውቶማቲካሊ 700 ምናምን አይነት ኦርቶዶክስ አለ ይላል፣ 241 አይነት ካቶሊክ አለ ይላል። ስለዚህ እንዴት ነው ክርስቲያን ኤንሳይክሎፒዲያ አብያተ ክርስቲያናትን ዲኖሚኔሽኖችን የከፋፈሉ ብሎ ቼክ ማድረጉ በጣም ጤናማ ነው። በጣም ትልልቅ የሚባሉ አቃቢያን ራሱ የሚያነሱት ክስ ነው። በጣም ትልልቅ የሚባሉ እና በጣም ጤናማ አይደለም። ልክ አይደለም። ውሸት ስለሆነ ማለት ነው። ውሸት ኃጢአት ነው። ውሸት ኃጢአት ነው፣ አይቻልም። ልክ አይደለም። በተለይ ደግሞ ለክርስቲያኖች አይመከርም መዋሸት። እና ሁለተኛ ነገር ደግሞ ተመሳሳይ እምነት እያላቸው የሃይማኖት ነፃነት ስላለ፣ ተረዳችሁኝ አይደለ? የሃይማኖት ነፃነት ስላለ ወይም ደግሞ የመደራጀት መብት ስላለ በቃ ቤተ እምነቶች ይከፈታሉ። ተመሳሳይ ዶክትሪን እያላቸው ማለት ነው። በጣም ብዙ ተመሳሳይ ዶክትሪን ያላቸው የተለያየ ስም ያላቸው ቤተ እምነቶች በፕሮቴስታንት ትራዲሽን ውስጥ አሉ። ስለዚህ 45,000 አይነት እርስ በርሳቸው የማይስማሙ የፕሮቴስታንት ቤተ እምነቶች አሉ ምናምን የሚለውን ተረት ካቶሊኮች ትተዋል። አንድ ጊዜ አፖስቶሊክ ካቶሊክ አንሰርስ ምናምን የሚል አለ። ካቶሊክ አንሰርስ አይ ነው ታውቁታላችሁ አይደል? በዚህ ጉዳይ ላይ መልስ ሰጥቷል። ይሄ ያለፈበት ክርክር ነው ፍቱት ምናምን ብሏል። እና ይህን ክርክር ግን ኢትዮጵያ ውስጥ ኤክስፓየርድ አላረገም። አይ ቲንክ አለ አሁንም ኤክስፕሌን ለማድረግ ያክል ነው። 45,000 አይነት ፕሮቴስታንት የለም። አዎ ልዩነት አምጥቷል። ኦብቪየስሊ ግድ ነው፣ መለያየት ግድ ነው አንዳንዴ። ምክንያቱም መጽሐፍ ቅዱስ አንድ እንድንሆን ስለሚያዘን እና 45,000 አይነት ወይም ደግሞ 4,000 አይነት ወይም 9,000 አይነት ምናምን የሚባለው ከተረት የዘለለ አይደለም። በጣም የተወሰነ የፕሮቴስታንት ዲኖሚኔሽን ነው ያለው። አይ ቲንክ ዩቲዩብ ቪዲዮ ሰርቼበታለሁ 45,000 አይነት ቤተ እምነት የሚል እሱን ገብታችሁ በጣም በጣም አመሰግናለሁ አብራችሁኝ ስለቆያችሁ። እግዚአብሔር አብዝቶ ይባርካችሁ።
እናንተ ካለ ተቀበል